እንደዚህ ኃይል ስንጠቀም ሌላውም አካባቢ ችግራችን ላይ አሉ። እንዴት ነው የምታስተካክለው? ውስጣዊ ችግራችን ላይ አሁን እኮ የውጭ ዲፕሎማሲ እኮ ነው ቦርደር ላይ ጅቦ አይ እነማናቸው ነው እንጂ ጭቅጭቅ አናደርገው። እሺ ይኸውልህ ያ ችግር አለብኝ ብሎ የሚገመግምና የሚያስብ ስርዓት ካለ ላይክ አክቲቭ ጄኖሳይድ አታደርግ። ዝም ብዬ የግድ የአማራን ትግል ፕሮሞት ለማድረግ ወይ ምናምን ልነግርህ አይደለም። እንደ ሀገር ደረጃ አሁን ኢትዮጵያ ያለችበትን ነገር ነባራዊ ሁኔታ ያንን ለመቅረፍ መሞከር ያስፈልጋል። ቅድም ጃፒ እየተናገረ ነበረ። ሌላ ሰዎች ኢትዮጵያን እንዲበጣጠሱ ምናምን እድል መስጠቱ that's wrong። እሺ አናደርግ። ገብቷል? ኢትዮጵያ ነች። እኛ ዛሬ እኮ ፋኖ ሲታገል እኮ አሁን ጃፒ ያደረገውን ባንዲራ ይዞ ልሙጥ ምናምን በለው ምንም ግን የኢትዮጵያን ፕሮሞት የሚያደርግ ማህበረሰብ ነው። ነገ ከነገ ወዲያም ደግሞ ቢመጣ በኮሌክቲቭ ሊደርሺፕ አምኖ ህብረ ብሔራዊ ህገ መንግስት ቀርጾ አብሮ ለመኖር የማይቸገር ማህበረሰብ ነው የማህበረሰብ። አሁን ላይ ግን በምን አይነት ሁኔታ ነው አክቲቭ ጄኖሳይድ ጡት እየተቆረጠ ቆዳ እየተገፈፈ ይሄን ማህበረሰብ እንዴት አድርገህ ነው ልታስታጥቀው የምትችል? እንዴት ነው አብረህ ተሰለፍ የምትለው? ይሄ የምክክር ኮሚሽን ምናምን ብለህ በጎን ድሮን የምትተኩስ ከሆነ ለሰላም ድርድር ምናምን ብለህ አፍነህ ከጀርባ የምትመታቸው ከሆነ ነገ ማን ያምናሃል? ገብቷል? በዲፕሎማሲ መሰረት አይቻልም። ሚኪ አንዴ ላውራ። ሄኖክ አንተ በጣም ጎበዝ ነህ። የማዳመጥም የመመለስም ችሎታ አለ። ይኸው ውስጣዊ ችግራችንን ተጠቅመው የምንወዳትን ሀገራችንን አገር አልባ አድርገው ችግራችንን ጨማምረው አሁን ካለንበት አረንቋ እርስ በርስ እንድንተራረድ ያደርጉናል። አይደለም ይኸው አዳምጠኝ። አይደለም በብልጽግናና አማራ በአማራ ላይ እንዲነሳ ያደርጋሉ እነዚህ ሰዎች። ያልገባ ነገር ስላለ ነው። ገባ? ግን አንተ የምትወደን ከሆነ ጅቦ ማትከላከል ችግራችንን ለምን እንደሆነ ታውቃለህ? ጅቦ አይደለም እኛ ምኖች ነን የሌላ አጀንዳ የምንቀበለው ለምንድን ነው? እሱን እኮ ነው የምልህ። ህብረ ብሔራዊ የሆነ ነገር መፍጠር አለበት ምልህ እኮ። ጅቦ ከኔ ጋር ይቆማል፣ ጃፒ ከኔ ጋር ይቆማል። እሺ ኤርትራዊ ስለሆንክ 2 ሰከንድ ሰጥቻለሁ። ቀጥሎልኝ። ኦኬ ሰላም ናችሁ? ይሰማል አይደል? ችግር የለውም። ኧረ ጅቦ ልጠቅልል ሀሳቤን ተው እስቲ። ኤርትራዊ 2 ሰከንድ እንስጠውና ወደ አንተ እንመለሳለን። የት ትሄድብኛለህ ወንድሜ? አይደለ ይሄ እኮ ኢትዮጵያን አሸንፋታለሁ የሚል ሰው እኮ ነው። እኔንም አንተንም ኦሮሞውንም አማራውንም አሸንፋለሁ የሚል እኮ ነው። 2 ሰከንድ እሱን ተው ቴክስን ታይምን ላውራ። ቀጥል፣ አውራ ወንድሜ ቀጥል። እሺ ሰላም ናችሁ? መጀመሪያ ቀስ ብዬ ነው የማወራው። እሱን ተው፣ ሰላምታችሁን ተው። እናሸንፋችኋለን ሰላም ቢኖረን እኛ እናሸንፋለን ያለ የለም። ገብቷል? መጀመሪያ ፕሬዚደንት ኢሳያስ አፈወርቂ በቴሌቪዥን ወይም በትዊተር ወይም ባለው ማስ ሚዲያ ስለ ኢትዮጵያ ጥሩ ነገር ነው የሚያወራው። መከፋፈላችሁም አይፈልግም፣ መልሱ አንድ መሆን አለባችሁ ምናምን ብሎ ነው የሚያወራው። አንተ ትግርኛ ስለማትችል በአማርኛ የአንተ ቋንቋ አድርጌ ላስረዳህ ብዬ ነው። ገብቷል? የእናንተ ፕራይም ሚኒስተር አብይ ግን ትላንትና ባወራው በካቢኔ ሚኒስተር ሰብስቦ ኤርትራ 3 ሚሊዮን ህዝብ ነው ያላት ኢትዮጵያ በአመት የምትወልደው ብሎ እያናናቀ የአንድ ሀገር ክብር ከአንድ ፕራይም ሚኒስተር የማጠብቀው ሲያወራ እናንተ ትንሽ ተምራችኋል። እንዴት አድርጋችሁ ትደግፉታላችሁ? ለምሳሌ ኢሳያስ አፈወርቂ የኦሮሞማ ኃይል ሲል አንድ ብሔርን ሲያንቋሽሽብን እኛ ኢትዮጵያውያን ስቀን እንዴ ኦሮሞማ ሲሪየስሊ አንድ ቀን ስለ ኢትዮጵያ ትግርኛ በደንብ ነው የማውቀው። ኢሳያስ አፈወርቂ ኦሮሞማ አገዛዝን እየበጠበጠን ያለው እንደ ህፃን ነው ሲናገር ስማ። ኢትዮጵያ ውስጥ የአንድ ብሔር የበላይነት የለም። አንተ ልንገርህ ኢሳያስ አፈወርቂ አንድ ቀን የኢትዮጵያ መሬት እንወስዳለን ወይ ቃይት ወይም ትግሪ ወይም ኦሮሞ ብሎ አንተ እሱን ትደግፋለህ እንዴ? አሁን ያለውን መንግስቱን ትደግፋለህ እንዴ? ጅቦ አሁን አንተ እኮ ተቃዋሚ መስለኸኝ እኮ ነው አብሬ ቆምኩት። እና ተቃዋሚ እኮ ነኝ፣ የመንግስት ተቃዋሚ ነኝ፣ የኢትዮጵያ ግን ደጋፊ ነኝ።
ይሄ ትክክል ነው እኮ። አንድ ነገር ወደ ማን አስመራ አንድ ያልገባህ ነገር አለ። እናንተ አብይ አህመድን የምታዩበት አመለካከትና እኛ ኢትዮጵያውያን አብይ አህመድን የምናይበት አመለካከት ሰማይና ምድር ነው። ይሄንን ማወቅ አለበት። ሰማይና ምድር። ይሄ እኛ አብይ አህመድን የምናየው እንደ አንድ ፓርቲና አገዛዝ ነው እንጂ እንደ ኦሮሞማ የኦሮሞ ኃይሎች ኩሾች ምናምን አይደለም። እኛ ኢትዮጵያዊ ነን። አያችሁ I don't care no እኛ የሚያገባን ነገር የለም። አንተ ኢትዮጵያዊ ነህ፣ ትግሬውም ኢትዮጵያዊ ነው፣ ኦሮሞ አብይ አህመድም ኢትዮጵያዊ ነው። አንተ ስለ ኤርትራ የምታወራው እኛ እኮ ሌላ ስለ ኢትዮጵያ የምታወራው ስለ ራሳችን እያወራን ነው። እኛ ስንጨርስ ወደ እናንተ እንመጣለን። አሁን ለምን ኤርትራ ታነሳለህ? ለምን ደማነሰው ኖ ጅቡ የሚያወራውን አዳምጠዋ። እሱ ባለጌ ነው። ስለ ኤርትራ ማውራት የለባችሁም። ስማ፣ ችግር የለውም። አንተ ሂድና ታዲያ እዛ ሚኪ የሚባለውን ኢትዮጵያን በዳዋት ሸነዋት ምናምን የሚለውን አስቁሟ። ለምንድን ነው ማህበረሰባችሁን ወክሎ ተወክዬ ነው የመጣሁት ብሎ ለምን ይሰድበናል? አይሳረባ ኢትዮጵያ አንድነት ነው። እኔ ስለሱ አያገባኝም። እኔ ካንተ ስነ ስርዓት አድርጌ ነው ማወራ ያለው። ጅቦን መተትና ገራለ አንተ ስነ ስርዓት አድርጌ ነው ማወራ ያለው። በቃ ይኸውልህ አንተ ምን መሰላችሁ? ይሄ ራሱ እንዳልፈራቸው መቆም አለበት ነው። እናንተ ታስፈራራላችሁ ያላችሁት ሰው 130 ሚሊዮን ነው ኢትዮጵያዊነት። በቃ አሁን እኛ የራሳችንን ጉዳይ እዚህ ተነጋግረን ራሳችንን እንፈታለን። የራስ ጉዳይ ማታረግም እኮ ያለው እዚህ እኔ ያስገባኝ ስለ ኤርትራ ስለምታወር እኮ ነው። ጃፒ መቼሽ እናት ይጥም ዛሬ ነው አንተ ዶማ ሲሳደብ ያድራል። ሄደው ዶማ ይላል። ይሄ ሻቢያ ተመልከት። ሰው አይሉትም። አሁን አንተ ግን መተህ እዚህ ጋር ጭራሽ አስወጣው። ጃፒ አንተ ተው ብለህ ልዳኛ። ሁሉም ራስን ችለህ ትቆማለህ። አማራውም ራሱን ችሎ ይቆማል፣ ትግሬውም ኦሮሞውም ይቆማል። ከዛ በኋላ ተደራድረህ ወደ መፍትሄ መምጣት እንጂ መቀበል የለባችሁም። ሁሉም የየራሱን ሲያከብር አንተም ራስን አክብር። ራስን ስታከብር ነው የምትከበረው። እያንዳንድሽ ኢትዮጵያ ኤርትራዊ ኢትዮጵያን ታከብሪያለሽ። ወደሽ ነው ተገደሽ። ይሄ ነው በቃ ጃፒ ሐሳብ። የጅቦ አንተ ያስከው ነገር ትንሽ አስከፊ ስለሚሆንም ምክር እንድትሰማ ትንሽ ነው። ብዙ አይደለም። ሐሳብ እየነገረን ሐሳቡን አስጠቅልሎ ሄኖክን አሞ ጃፒ በጣም ገብቶታል። ጅቦ በቃ ይናገርበት አይደለም ይናገር። እኔንም እኮ አቋርጠህ ነው የሰጠኸው፣ ግን በቃ ጃፒ ሁሉን ማዕከል ያደረገ ንግግር ስለሆነ እያደረገ ያለው ለጃፒ ስጠው። ከዛ የተወሰነ ተናግረን ወደ አንተ አጀንዳ ማዕከል የሚያደርግ ነገር ላይ እንድረስ። ገብቷል? ማዕከላዊ የሚያደርገ ምን መሰለህ ሄኖክ፣ አሁን ጅቦን አሳልፍ ሌላ ሀገር ዜጋ መጥቶ እየተናገረው ከዛ ዜጋ ጋር ቆመ ጅቦ የምትናገረው ከሆነ ምንድን ነው የራሳችን ማንነት እሱ ጋር ያለብንን ችግር ተነጋግረ መፍታት ትችላለህ። ገባ? ለምሳሌ እነዚህ ምንድናቸው ፍልስጤምና እስራኤል በሚጣሉት ጸብ ላይ ፍልስጤሞች ሌላ ሀገር አያስገቡም፣ በራሳቸው ጉዳይ ላይ አይጣሉም። ገባ? መጀመሪያ ራሳችንን ችለን እንቁም። ከዛ ችግራችን ከመንግስት ጋር ነው፣ መንግስትን ነው መታገል ያለው። አው ይመች ጃፒ እናቴ ትምጣ። ኧረ አንበሳ አውርዱለት። በኔታ አንበሳ ይብላል። ሄኖክ ቀጥል ወንድሽ። እሺ ይሄ ነው ኢትዮጵያዊ ጥምረታችን። እናቴ እንደሳይል በራሳችን ስናስከብር ቀጥል። ሄኖክ ወንድም። እሺ አመሰግናለሁ አለቃ። እኔ ምናልባት አሁን ጃፒ ትላንትና ማታም ጀምሮ ቁጭቱን ያለው እያለ በጀስት በቃ ያለውን ነገር ነው የሚያስቀምጠውና ቴንኪው። በዚህ አጋጣሚ እውነት በጣም አመሰግናለሁ።